እኔም እወድሃለሁ። አልሰማኝም፣ ድገሚልኝ። አንተ ነው የተናገርከው? አይ አይደለሁም። እና እሷ እንዳልሆነች በምን አባወቅ? እሷ ካልተነገረች አንተ ነው ማለት የተናገርከው? አንተ ከሃዲ፣ አንተ ላይ ነገርካት ማለት ነው። ሰማለህ? በቁምህ ነው ቆዳን የምገፋው። አንተ ላይ ትክዳለህ? አንተ ከሃዲ! አለቃ ቃል ምን ቃል? ቃል ያደርጋለሁ። ከፈለግሽ ደግሞ ዳግም እንጠይቂው። ያው ግን ፍቅራችንን በድብቅ እናድርገው ስለተባባልን ትንሽ ሊደብረው ይችላል ወይስ ጭራሽ ላያውቀው ይችላል? ሳስበው ግን ሆን ብለሽ እኔን ለማናደድ ነው፣ ወይም ደግሞ ዳጊም ቢስላለሽ እኔና እሱን ለማጣላት ነው። አንቺ ገረድ ዝም በይ እሺ። ሰማሁሽ መሰለኝ ብዙ ለፈለፍሽ። አዎ ቃል እንደዚህ ናት። በጨዋነት ስትናገር አያምርባትም። አስመሳይ ነሽ። እሺ ጭራሽ እኮ አይመጥንሽም። አንዳንዴማ ማን እንደሆንሽ እራሱ ትረሻለሽ መሰለኝ። ከአንቺ ያነስኩኝ ነኝ አይደል? ታዲያ ለምን በእኔ ትቀናያለሽ? ከእኔ የበለጠ ሆኖ ለመታየት ለምን ትጥሪያለሽ? ወይስ አላመንሽበትም ከእኔ መብለጥሽ ነው? ቆይ እንዴት ነው የምትናገሪው? እኔ እና አንቺ እኮ ጭራሽ አንድ አይነት ሰዎች አይደለንም። የሰማይና የምድር ያክል እኮ ነው የምንለያየው። አዝኖልሽ ሲቀርብሽ ጭራሽ የወደድሽ መሰለሽ እንዴ? ደግሞ እንደ ሌሊት የምትመጥነው እያለች አንቺ ጋር ምን ይሰራል? እምቢ ስላለሽ ትንሽነት ተሰምቶሽ። ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ቻናሌ በሰላም መጣችሁ። አደራ ድራማ አደራ እንግዲህ በክፍል 23 ላይ አቶ በኃይሉ ሚስጥሬን የተናገረችው ቃል ናት ብለው ያስባሉ። በባለፈው ክፍል ካያችሁ በክፍል 22 ላይ ለወይዘሮ ገነት አንድ ስልክ ተደውሎ ሰላም የብሌን ትክክለኛ እናት ናት የሚል መልእክት ደርሷት ነበረ እና እንግዲህ ይህን ነገር ሰላምም ለብሌን አልነገረቻትም። በመሀል ስልክ ተደውሎ ብሌን ይህን ነገር ሳትሰማ ነው ሄደችው። ያው እንደሚታወቀው ሰላምም እንግዲህ አብዳ ወይም ደግሞ የአእምሮ ጭንቀት ይዟት ሕክምና ውስጥ ገብታለች ማለት ነው። በዚህ ሰዓት ቤት ውስጥ የለችም። ያው ባለሞተ ሰው እንግዲህ ገለሻን በሚል ማስፈራሪያ ሴትዋ ራሷን እየወቀሰች በጭንቀት የተነሳ ራሷን እንድታጣ አድርገዋታል። በዚህ ሰዓት እንግዲህ ሰላም የለችም። ብሌንም ስለ ሰላም የምታውቀው ነገር የለም። ነገር ግን ያኔ የደወለው ሰው እንግዲህ ለሷ የነገራትን ለወይዘሮ ገነት ሰላም የብሌን ትክክለኛ እናት ናት ብሎ የተናገረው ሰው ስልክ ቁጥር ያለው ብሌን ስልክ ላይ ነው እንግዲህ እና እንግዲህ ነገር በዚህ እያለ ነበረ የወይዘሮ ገነት ጎረቤት ይህን ነገር ለማጣራት ወደ እሷ ጋር ሄዳ ነበር። ስትጠይቃትም የሆነ ሰው ደውሎ ሰላም የብሌን ትክክለኛ እናት ናት ብሎ እንደነገራት ለጎረቤቷ ተነግራታለች። ወይዘሮ ገነት ማለት ነው። አዲስ ጎረቤት መታላታለች። እሷ ጎረቤት እንግዲህ የበኃይሉ ሰው ናት። በኃይሉ በገንዘብ ገዝቶ ከጉርብትናዋ ከጓደኛው ይልቅ ገንዘብን አስፈልጣ እሷን እየሰለለቻት ትገኛለች። እና እንግዲህ እሷም ይህንን ወሬ ወስዳ ለበኃይሉ ነግረው ነበር። የብሌን እናት ትክክለኛ እናቷ ሰላም እንደሆነች ነግሯታን የሚል ነገር ነው የተናገረችው። እና በኃይሉ ደግሞ አንድ ነገር አስታወሰ። እዚህ ቀደም ቃልን ሰላምን 2 ሚሊዮን ብር ካላመጣሽ አልማዝን እንደገደልሻት ማስረጃ አለኝ ብሎ በሳሚ በኩል ስልክ አስደውሎላት ነበር ለሰላም። በዛው ነው እንግዲህ ያበደችው። ከዛ በኋላ ደህና አልሆነችም። ቃል እንኳ የነገረቻትን ነገር አላወቀችም። እና ቃል ደግሞ በቦታው ተገኝታ ሰውየውን ሰላምን 2 ሚሊዮን ብር እንደጠየካት አውቃለሁ፣ ስለዚህ ለእኔ ድርሻዬ ስንት ነው ብላ ነበረ። አቶ በኃይሉ እንግዲህ ሲስገበገብ 20% ይበቃሻል፣ በዛ ላይ ደግሞ አሁን ላይ ስለ ገንዘብ የምናወራበት ጊዜ አይደለም ብሎ አፏን ለማዘጋት ቢሞክርም ቃል ግን ግማሹ ካልተሰጠኝ ያኔ እንግዲህ 2 ሚሊዮን ከጠየቀ 1 ሚሊዮን ለእኔ ካልተሰጠኝ
ሁሉንም ነገር ለሰላም እነግራታለሁ አይነት ነገር ነበር ስታደርግ የነበረው። በጣም ሞኝ ነህ እላለሁ አቶ በኃይሉ ለእኔ እኩል 50%ቱን ካላካፈልከኝ የማደርገውን ታያለ ብላ እንግዲህ ፎክራ ከአቶ በኃይሉ ቢሮ ስትወጣ አይተናት ነበረ። በኃይሉ ይህን ነገር ሲሰማ ለሰላም የብሌን ልጅ እንደሆነች ወይም ደግሞ የብሌን እናቷ ሰላም እንደሆነች የተናገረችው ቃል ናት። ብሩን ስለከለከልኳት እኔን ለመበቀል ፈልጋ ነው ብሎ እሷ ላይ ነበር ጣቱን የጠቆመው ቶሎ ብሎ እና እንግዲህ በሰዓቱ ብሌን ከአቶ በኃይሉ ጋራ ሆስፒታል ሂዳ ስለነበረ ቃል ዳግም ቤት ሂዳ ነበረ ሰው ስለሌላ አንተ ጋር ልሁን ብላ እና በመጨረሻ እንግዲህ ልጁን ከምንድን ነው ወደ ፍቅር እየቀየረች ነበረ ማለት ፍቅር እየተጫወተች ነበር። ያሁን ብላ ከብሌን ጋር ልታጣላቸው ፈልጋ ብዙ እየጣረች ነበር። እሱ ግን ግልጹን ነግሯታል። እንግዲህ እኔ የምወደው ብሌንን ብቻ ነው። ብሌን ደግሞ ማንኛውም ወንድ አይቶ ሊወዳት የሚችል አይነት ሴት ነች። ከጸባይ ከመልክ ያላት ናት። ስለዚህ እኔ ከሷ ውጭ ማንንም ሴት መውደድ አልችልም እያላት ነበር። ያው ቃል እንግዲህ አሁን ባለችበት ሁኔታ ገንዘብ ይኖረኛል ሀብታም ነኝ ብላ ስለምታስብ ይሄ ሚስጥር አይደረስብኝም ብላ ታስብ ይሆን አላውቅም። እንግዲህ ሚስጥሯ በካክኗን አሁን ላይ ብሌን የሰላም ልጅ እንዳልሆነች ጠንቅቃ ታውቃለች። አንድ ነገር ሰላም ብትሆን ብሌን ቃልን አሳልፋ እንደምትሰጣት እንዴት እንደማታስብ እንዴት አረቃ እንደማታስብ አላውቅም። ነገር ግን ቃል አሁን ላይ ፍቅር ለመጫወትና ዳግምንና ብሌንን ለመለያየት ብዙ ርቀት እየሄደች ትገኛለች። ይሄ ነገር በዚህ እያለ ነበር እንግዲህ ብሌን ከሆስፒታል ስትመለስ ወደ ዳግም ቤት መሄድ ፈልጋ ነበረ። ቃል ደግሞ ሆን ብላ ዳግምን ልትስመው እየፈለገች ነበር። እንግዲህ ወንዶች አንዳንዴ ችግር አለባቸው። ምን እንዳፈዘዘው አላውቅም። እሷ ልትስመው በጣም ተጠግተው ነበር እና ብሌን በሰዓቱ የእሱን በር ከፍታ ልትገባ አሰበችና ምናልባት ብላ ፈርታ ደግሞ ተመልሳ እንግዲህ ወደ ራሷ በር ሂዳለች እና ይሄ ነገር ዳግም ከእንቅልፉ ሲነቃ ወይም ደግሞ ከፈሰዘበት ሲነቃ ልጅቷ እንድትወጣለት ይጠይቃታል። ቃል ስትወጣ በር ላይ ብሌንን ታያታለች። ስለዚህ ውስጥ ያልተሳካላትን ነገር ውጭ ላይ ብሌን ጋር ሂዳ አክት ማድረግ ትጀምራለች። የዳግምን ቤት በር እንደከፈተችው ልክ ከሱ ጋር የሆነ ነገር እንዳደረገች አስመስላል። ልብሷን ስታስተካክል፣ ጸጉሯን ስታስተካክል ለብሌን የሆነ ነገር እንዲሰማት ወይም ደግሞ የሆነ ነገር እንዳደረገች እንድታውቅ አይነት ሲስተሞችን ስታደርግ ነበረ። ነገር ግን ብሌን ይሄን ነገር በፍጹም ዳግም አያደርግም ብላ ራሷን እንግዲህ ስታበረታታ ጎበዝ ናት፣ ግን እውነት ተወደዋለች እና የእሷን ተንኮልም ስለምታውቅ እንግዲህ ይሄን ነገር አያደርግም ብላ ስታምነው እያየናት ነበረ እና በድርጊት እንደዛ አድርጋ እሷን ማሳመን ስላልቻለች ወደ ኪችን ሄዳ እንግዲህ ብዙ ነገር ስትላት ነበረ። ዳግም እሷን እንደማይፈልጋትና ከእሷ ጋር የሆነ ነገር እንዳደረገ እሷን እንደሚፈልጋት ብቻ ብዙ ነገር ታወራለች። እንግዲህ በዚህ ሰዓት ነበረ ብሌን እጇን ወደ ሳሎን የዳግምን እጅ ይዛ ነበር ሳሎን ወስዳ ሁለቱን ፊት ለፊት እንግዲህ እንደዚህ ብልሃል ወይ እኔን የቀረብከኝ ስለማሳዝንህ ነው ወይ ከቃል ጋርስ ምንድን ነው ግንኙነታችሁ ብላ እንግዲህ ፊት ለፊት ትናገራለች። ዳግም እንዴት ብዬ ለብሌን እንደማፈቅራት ልንገራት እያለ ጠዋትና ማታ ሲያወርድ ሲያወጣ ሲያገባ የሚውለውን ሀሳብ ማለት ነው። እንግዲህ በዚህ አጋጣሚ እውነቱን ነግሯታል። እድሜ ለቃል ማለት ነው። ቃል እነሱን ለማለያየት ብላ በተናገረችው ንግግር ነበረ ዳግም ለብሌን እኔ ላንቺ ማዝንልሽ ስለምታሳዝኝኝ ሳይሆን ስለማፈቅርሽ ነው ስለምወድሽ ነው ብሎ እንግዲህ ግልጹን ነግሯታል። ይህ ነገር ለቃል በጣም ከባድ ነው። ቃል በሰው ገንዘብ ብትኖርም ግን ራሷን ቆልላ ስለምትኖር ብሌን ደግሞ የቤት ሰራተኛ ናት ብላ ዝቅ ስለምታደርጋት በፍጹም በዳግም እንድትፈለግ አልፈለገችም ነበር። ነገር ግን ብሌን ጭራሽ የዳግምን ፍቅርም ተቀብላለች። እኔም እወድሃለሁ በማለት እንግዲህ ፍቅሩን ተቀብለዋለች። ነገር ግን ቃል ሌላ ችግር ገጥሟታል። እንግዲህ አቶ በኃይሉ እሷ ናት ለብሌን እናት ደውላ ሰላም ትክክለኛ የብሌን እናት ናት ብላ የተናገረችው በብሩ ምክንያት ብሎ ቀጥታ እንግዲህ ወደ ሰላም ቤት ከሳሚ ጋር ሄዱና እኔ እንደውም በጣም ፈርቻ ነበር። በሰዓቱ ብሌን ከዳግም ጋራ ዳግም ቤት ውስጥ ነበረች እና ምን ችግር ሊያደርጓት ነው ብዬ በጣም ፈርቻ ነበር። ነገር ግን እነሱ ቃልን ነበረ እንግዲህ ውሃ በመዘብዘፍ ያቅርበው ነበረ ቃልን እየደፈቀ
ለምን ተናገርሽ? እውነቱን ተናገር እያለ ሲያሰቃያት የነበረው እና ይህን ነገር እንግዲህ ሳሚ ሲያይ መቋቋም አልቻለም። ይህን ነገር ያደረገው እሱ ነው። ነገር ግን ልጅቷን ሊገላት ነበር አቶ በኃይሉ ውሃ ውስጥ እየደፈቀ ተናገሪ፣ ለምን እንደዚህ ያደረግሽ እያለ ቃልን ለመግደል እየሞከረ ነበረ። እና እንግዲህ ሳሚ እሷ አይደለችም በማለት ሰውየው እናንተ ነው ወየን ያደረግከው ብሎ እንግዲህ ሳሚ በጣም እሱን መበቀል ይፈልጋል። በጣም ነው የሚጠላው። በነገራችን ላይ ሲበዛ ይጠላዋል። እያንዳንዱ ተግባሩን ከስር እየተከተለ ነው የሚያበላሽበት እና በጣም ጎበዝ ነው። ብዙ ነገር እንዳይሳካለት እያደረገ ያለው አሁን ሳሚ ነው። እና እንግዲህ እሱ ከእሱ ጋር ግብ ሲገጥም ነበረ። ቃልን ውሃ ውስጥ ደፍቋት ስለነበረ ልጅቷ እንግዲህ በአፍንጫዋ ወይ በአፏ ውሃ ሳይገባ አይቀርም እዛው በተደፈቀችበት ምን አልተነሳችም። ሁለቱ እየተጨቃጨቁ ነበረ። እናንተ ነው ወይ የነገርካት? አንተ ካልነገርካት እሷ ካልነገረቻት ማን ሊነግራት ቻለ? እያለ አቶ በኃይሉ ከሳሚ ጋር ይጨቃጨቃል። ቃል ደግሞ እዛው ውሃ ውስጥ እንደተደፈቀች ነበረ እና ከብዙ ሰዓታት በኋላ ነበረ ያስታውሷት። ከቀልባቸው ዘወር ሲሉ ቃል ውሃ ውስጥ እንደተደፈቀች ናት። እና እንግዲህ ቃልን አቶ በኃይሉ እንዳይገላት በጣም እየፈራው ነው። ሌላ ነገር አገኛለሁ ብለው ሲስገበገቡ ሌላ ወንጀል እንዳይሰራ አቶ በኃይሉ፣ ምክንያቱም ቃል እዛ ውሃ ውስጥ እንግዲህ እንደተደፈቀች ውሃ ገብቶባት ከሆነ ልጅቷ በሕይወት ልትኖር አትችልም ብዬ አስባለሁ። ቃል ሞተች ማለት ደግሞ በአቶ በኃይሉ እጅ አቶ በኃይሉ እንዲሁም ቃል ማለት ነው በቀላሉ በራሳቸው ወጥመድ ራሳቸው ወድቀው ከሰላምና ከብሌን ሕይወት ይወጣሉ ብዬ አስባለሁ። እና እንግዲህ ቃል ራሱ በሕይወት አለችው የሚለው ሌላ አነጋጋሪ ነገር ነው። ሌላኛዋ ደግሞ የወይዘሮ ገነት ጎረቤት ማለት ነው። አሁንም ስለላዋን ቀጥላለች። ወደ ወይዘሮ ገነት ቤት በድጋሚ በመሄድ ቡና ልጥራሽ በማለት ሰበብ ማለት ነው። ባለፈው የደወለልሽ ሰው ማን ነው? ንገሪ ማንነቱን እያለች ስታጣራት ነበረ። ወይዘሮ ገነት ደግሞ ስለ ጉዳዩ እኔ አላውቅም፣ ማን እንደሆነም አላውቅም፣ ዝም ብሎ ስልክ ነው የተደወለልኝ፣ ማንነቱን አላውቅም ብትላትም ማንነቱን ማወቅ አለብን እያለች ትገኛለች። እና በጣም ነበረ ስለ ጉዳዩ አብዝታም ትጠይቃት። ወይዘሮ ገነት ሴትዋን የተጠራጠረቻት ይመስለኛል። አይኗን እያየቻት የሆነ አላደለም የሆነን ሰው ስትጠራጠሩ የምታዩበት እይታ የለም፣ ልክ እንደዛ ነበር የምታያት። እቺ ሴትማ የሆነ ነገር ከጀርባው አለ። ምክንያቱም አብዝታ ስለ ጉዳዩ ትጠይቃት ስለነበረ፣ በተለይ ደግሞ ስለደወለላት ሰውና ማንነት ማን እንደሆነ ማወቅ እንደምትፈልግ በተደጋጋሚ ስትጠይቃት ወይዘሮ ገነት ሴትዋን በአይኗ የሆነ ነገር እንዳለባት እየታዘበቻት ነበረ። ስለዚህ ወይዘሮ ገነት ሚስጥሯን በፍጹም መንገር የለባትም ከዚህ በኋላ፣ ምክንያቱም ሰው አይታመንም። ከስር ከስር ሚስጥሯን እየወሰደች ለአቶ በኃይሉ ስለምትሰጥ እነሱንም አደጋ ላይ ተጥላቸዋለች። በዛ ላይ ደግሞ ከሰላም ጋር እንዳይገናኙ ምንድን ነው ይሄ የሚገናኙበትን መንገድ ሁሉ ጊዜ ታበላሽባቸዋለች ማለት ነው። ስለዚህ ወይዘሮ ገነት ልትነቃ ይገባል ባይ ነኝ። እንደምታዩት ይቺ ጎረቤት ተብዬዋ ከአቶ በኃይሉ ጋራ የበኃይሉ ቢሮ ውስጥ እያወሩ ይገኛሉ። ለእሱ መስራት ጀምራለች። ሳሚ ደግሞ አሁን ላይ እሱን ክዶ እሱን በእርግጥ ክዶት ማለት አንችልም፣ ሲጀመርም ከመጀመሪያውም ለበቀል እየጠበቀው ነበረ። ላደረገበት ነገር ዋጋ እንደሚያስከፍለው ከመጀመሪያው ጀምሮ ሲናገር ነበረ። በዛ ላይ ደግሞ ብሌንን ስለሚወዳት ብሌን እንድትጎዳ አይፈልግም። እውነቱን እንድታውቅ ይፈልጋል። ነገር ግን ምን ዋጋ አለው? አሁን ላይ የሰላም ልጅ መሆኗን ብታውቅም ምንም ጥቅም የለውም። ሰላም ጥሩ ሁኔታ ላይ ስላልሆነች፣ እንዲሁም ስታያት አሁን ላይ እሷም ልጄ ናት ብላ አምና ተቀብላለች። ብሌንን ልጄ ናት እያለች ትገኛለች። ሰላም እንግዲህ ወደ ቀልቧ ስትመለስ ግን ይህን ነገር እንድታውቅ የሚረዳ ሰው ያስፈልጋል። በዛ ላይ ብሌን ስለ ጉዳዩንም አታውቅም። ነገር ግን ወይዘሮ ገነት አንድ ነገር ስትል ነበረ ለጎረቤቷ። ይህ የብሌን እናት ታሪክና የሰላም ታሪክ ተመሳሳይ ታሪክ ነው። የብሌን እናት ወይም ደግሞ ሰላም ራሷ ማለት ነው። ሰላም አረብ ሀገር 10 ዓመት ኑራ መታ ልጇን ስትፈልግ የነበረች ሰው ናት። ስለዚህ ከብሌን እናት ጋር ታሪካቸው ይመሳሰላል እያለቻት ነበር። እና ጎረቤትየውም ታዲያ እኮ ሰላም ልጇን አግኝታ ይል እንዴ ልጇ አብራት አይደል እንዴ እያለች ነበር። እንግዲህ አሁን እናትና ልጅ ሚስጥር ስለማያወሩ ነው እንጂ ብሌን ቃል የሰላም ልጅ እንዳልሆነች ከሰላም ምን ፈልጋ ወደ ሰላም ህይወት እንደመጣች ለእናቷ እውነቱን ብታጫውታት
ነገሩ ስለሚገጣጠም በቀላሉ ይደርሱበታል ብዬ አስባለሁ። በዛ ላይ ዳግምም የሚያውቀው ሚስጥር አለ። የሰላም ልጅ ብሌን የምትባል ልጅ እንዳለቻትና ነገር ግን ቃልና አቶ በኃይሉ ሰላምን ገለው ንብረቷን ለመውሰድ እንደሚያስቡ ሲያሴሩ ሰምቷቸዋል። ነገሩን ግን ለራሱ ይዞት ቁጭ ብሏል። እንግዲህ ሰላም እስካሁን የተጓዘችበት መንገድ አንድ ጊዜም ቃል ልጅ አትሆንም ብላ አልተጠራጠረችም። ይህ ሁሉ ጊዜ አብራ ስትኖር እንደ ልጅ ባታያትም ማለት እንደ ልጅ ባታያት ስላችሁ ከውስጧ የእናትና የልጅነት ስሜት የለም። እንደ ልጅ አታያትም። ነገር ግን ያው ልጅ ናት፣ በቃ ያቺ ቃል ትቻት የሄድኩት ልጅ ናት ብላ ብሌን ናት ብላ ስለምታስብ ምንም ማድረግ አትችልም። ነገር ግን ከልቦ አልተቀበለቻትም። ለምሳሌ የሆነን ነገር ለብዙ ጊዜ አታችሁት በጣም ፈልጋችሁት ልክ ስታገኙት አታስተውሉም፣ አትመርጡም። በቃ ነው ብላችሁ አምናችሁ ነው የምትቀበሉትና ሰላምም እንግዲህ የናፈቀቻትን እየፈለገቻትን የጠፋችባትን ልጇን ስታገኝ ማነሽ ምንድነሽ ከወዴት ነሽ ብላ እንኳን ለሰከንድ አልጠየቀችም። ያው የሁሉ ጊዜ አብረው ሲኖሩ አንድ ቀን የት እንዳደገች እንዴት እንዳደገች ምን እንደሆነች የመጣችበትን ይህን ሁሉ 10 ዓመት ቀላል አይደለም፣ 10 ዓመት ማለት ነውና ይህን ሁሉ ጊዜ እንዴት እንዳሳለፈች አንድ ነገር እንኳን ስትጠይቃት አላየንም። ልጅ ነኝ ብላ መጣች፣ ተቀብላ ነው ቤቷ የምታኖራትና ሰላምን መጠርጠርና ምንድን ነው ብላ ነገሩን ማጤን አለባት ብዬ አስባለሁ። ወደ ቀልቧ ስትመለስ ማለት ነው። አሁን ባለችበት ሁኔታ ግን ምንም ነገር ማድረግ አችልም። በዛ ላይ አቶ በኃይሉ እሷ ካልዳነች የእሷን ንብረት ማግኘት አንችልም፣ ስለዚህ ግዴታ እሷን ማዳን አለብን እያለ ነው። ሌላው ቀርቶ ይህን ቤት እንኳን ለማግኘት እሷ ጤነኛ መሆን አለባት እያለ ይገኛል። እርግጠኛ ነኝ ከዚህ በኋላ ሰላም ጤነኛ ሆና ስትመለስ ትክክለኛ ልጇን መፈለጉ አይቀርም። በዛ ላይ ደግሞ የአልማዝ በህይወት መኖርንም ማወቅ ግድ ይላል። ማወቅ አለባት፣ ቃል ትነግራታለች ብዬ አስባለሁ። ያለዛ ደግሞ እጇን ለፖሊስ መስጠት አለባት። የሰውን ነፍስን ያክል ነገር አጥፍታ አቶ በኃይሉ እያስፈራራ ገንዘብ አምጪ ስላላት ገንዘብ ሰጥታ ልትገላገል አትችልም። ከህጉ በገንዘብ ብታመልጥ እንኳ ከህሊናዋ ስለማታመልጥ ማለት ነው። ስለዚህ ራሷን ለህግ ብትሰጥ የተሻለ ነው ብዬ አስባለሁ። ምክንያቱም ሴትዋ በህይወት ስላለች ያን ያክል ከባድ ነገር አታሳልፍም ብዬ አስባለሁ። አቶ በኃይሉ ግን በጣም ስግብግብና መጥፎ ወንድም ነው። እንግዲህ በመጨረሻም ሲስገበገብ እህቱን ለዚህ ለመጥፎ ድርጊት ነገር አድርሷታል ማለት ነው። እና ወደ ቤተሰቦች እንግዲህ አደራ ድራማ አሁንም ብሌን እናቷን ወደ ማግኘቱ እየተቃረበች አይደለም። ዙሪያውን ጥርጥር እያሉባት ነው። አቶ በኃይሉ በዚህ ሲቀድሙት በዚህ ሌላ ሴራ እያጎነጎነ ማለት ነው። እናትና ልጅ እንዳይገናኙ እያደረገ ነው። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ የዛሬን አበቃን። ቸር ቆዩልኝ።